ኢትዮጵያ ሰጥቅ መገባሞች ኤከራሉ በጣም ታስተላላችሁ ኦኛሊ በጣም ይቀጥቶኛል አበሳ ሰቲ ተተዋውቂ ልቤን ሰበረችው ወገንታት እንግዲህ እዚህ ደርሰናል። አይዞን ወገን አይዞን አይዞን ወገን አይዞን። ቻይንዬ እንግዲህ ይኸው እንደዚህ ምጣት ብሏል እያለቀሰ ማለት ነው። በባለፈው ስነግራችሁ አላምኔ ብላችሁ ነበር። ቻይና አፍቅሬ ነው ቻይንዬ ብዬ ስነግራችሁ አላምነኝ አላችሁ እና እስኪ ዛሬ ለቤተሰቦቼ እውነት መሆኔን እኔ እውነት እንደማወራና ሀቅ እንዳለኝ ታማኝ ሀቅ እንደሆንኩኝ እስኪ ለምን አላሳያቸውም ለቤተሰቦቼ? እነሱ እኔን ላይክ እና ሸር ሰብስክራይብ እያደረጉ እያበረታቱኝ አይደለም ወይ? ለምንድን ነው እኔ የማወራው ነገር እውነት የማይመስላቸው በሚል ሁኔታ ነው እንግዲህ ቻይንዬን ይዤላቸው የመጣው። እንግዲህ እውነት ለመናገር እኔ ልቡን አልሰበርኩትም፣ ስነግራችሁ እኔ ልቡን አልሰበርኩትም። ይኸው በቃ አንዳንድ ጊዜ አይደል በማል ላይ የሚፈጠር ነገር አለና ያቺ ነገር ተፈጠረሽ። ያው የቻይና ነገር ታውቃላችሁ። ግንጢቱንም አይጢቱንም ጀማምራለሁ ሲል ኖ ስቶፕ፣ ይሄ እኔ ሀበሻ ነኝ፣ እኔ እንደዚህ ነገር አልወድም፣ እኔ ኢትዮጵያዊ ነኝ፣ ይሄ በእኛ ነውር ነው ብዬ ስነግረው ነው እንግዲህ ልቤን አትስበሪው ያደኩበት ምግብ ነው ምናምን ሲል እኔም ደግሞ እንግዲህ በጣም መወዳትና ማከብራት አብራኝ ያደገች ውሻ ነበረች። እንግዲህ እሷንም ደግሞ ወደ ቀራመጥብኝ ሲል ኖ ይሄም አይሆንም፣ ይሄ የሚሆን ነገር አይደለም በጭራሽ። ውሻይቱም ቤተሰቤ ናት፣ አብራኝ ነው ያደገችው። እነዚህም ቢሆን አይጦቹም ቢሆን ቤተሰብ ናቸው። ምንም በግድግዳና በጣራ ላይ ብሽሎኮሎቁ አብሮ አደግ ናቸው። አይኔ እያየሁ እንዴት አሳልፌ ለወሮ በላ ሰጣለሁ በማለት ነው እንግዲህ እየተጣላ ነው ከሱ ጋር ማለት ነው። እና ያንንም ታሳቢነት አድርጌ እንደዚህ የምትል ከሆነማ ለእኔም ነገ አትራራልኝም። የሆነ ነገር ቢፈጠር ላትራራልኝ ስለምትችል እኔም ወደ ቻይና ምኜህ መሄድ ስለማልፈልግ እዚሁ ጋር ፒካፕ ማድረግ አለብን ብዬ ነው እንግዲህ እንድናቆም የተገደድኩት። እና እሱ ግን በየሚዲያው እየወጣ በየሚዲያው እየዘለለ ልቤን ሰበረችው፣ ልቤን አነከተችው ይላል ማለት ነው። እንግዲህ መስበርም ሆነ ማንከት የዘራችን ነው በነገራችን ላይ። ምክንያቱም አበሻነን ገባችሁ ማን ብሎ ለጉራና አበሻነን። ግን እኔ ሆነን ለመናገር እንድትረዱኝ የምፈልገው ነገር ቢኖር እኔ ልቡን አልሰበርኩትም። አፈለገ ይፈተሽ፣ እኔ ልቡን አልሰበርኩትም። እና ያው ላይጦቹም ለውሻዎቹም አስቤ ነው ለማለት ፈልጌ ነው። ሀሳብ አስተያየታችሁን ንገሩኝ እናንተ ስህተት ካለብኝ። እና ወደ ሌላኛው አማቻችን እስኪ እንሄድ። ደግሞ አማቻችን ሀሳብ አስተያየት እየሰጠ ነው። እስኪ አማቻችን ደግሞ ሰምተነው እንመለስ። ከዚህም በተጨማሪ በገንዘብ ዙሪያ ያነሳቻቸው ኢሹዎች አሉ። በመጀመሪያ ዲኮርን በሚመለከት ሙሉ ለሙሉ የዲኮርን ገንዘቡን ጨምሮ ማኔጅ መታረቅ የነበረችው እሷ ነች። ገንዘቦች በጠቅላላ የሚገቡት ወደ እሷ አካውንት ነበረ። ከዛም በተጨማሪ ደግሞ የኮፊ ሾፑን ገንዘብ ማኔጅ የምታረገው እሷ ነች። ኢቨኒፍ ደግሞ እኔ የምሰራው የራይድን ገንዘብ በእሷ በኩል ነበረ ማኔጅ የምናደርገው። ቶታሊ ገንዘቡን ኮንትሮል የምታደርገው እሷ ነበረች። ይገርመኛል አንዳንድ ጊዜ የምንሄድበት መንገድ፣ ሴቶችን ለማሳመን የምንሄድበት መንገድ በጣም የሚገርም ነገራችን ላይ እና ይሄ አልሸነፍነት ባይ አይነታችሁ ማለት ነው። ሲጀምር ልጁ ለራሱ ራሱን የቻለ አስመሳይ ነው። ፊቱ ራሱ ይመስላል አስመሳይ መሆኑና ለወንድ ጥላቻ ስላለች ነው ምናምን እውነታው ስለሆነ ገንዘብ ደርሶ ነበረ። ያንን ገንዘብ አንዳንድ ሰዎች ይህ ሰውን ለማሳመን የሚሄዱበት መንገድ እና ለመፈመስ ለመፈመስ የሚሄዱበት መንገድ ለሚገርም ምን እያለ ነው ግን ወገን ወደ ሌላ ብድር ውስጥ መግባት አስፈልገ የሚል ነገር አጋጭቶን ነበር። በዛ ሰዓት ደግሞ
ነጮች ግጭት መሀል በጓደኞች ንግግሮች መጥተው ነበረ። ያ ነገር በጣም አበሳጭቷት ምናምን ድረስ ደርሳለች። ደግሞ ያ ነገር ጥፋትም ስለሆነ ይቅርታ አልፏል። ከዛም በተጨማሪ ኮንትሮል ያለው ውሃ ለመጠጣት እስከማቸው ድረስ ከዛም በተጨማሪ ሌሎችም እዚህ ማህበራዊ ሚዲያ ላይ ሊወጡ የማይገቡ ስፔሻሊ እንደኖርንበት ብቻ አንዳንድ የሚገርመኝ ነገር ስላለ በዛ ሰው አስተያየት መስጠት ፈልጌ ነው። ግን አስተሳሰቡም ስለሌለኝ እዚህ ሶሻል ሚዲያ ላይ ወጥቼ መናገር አልፈልግም። ከነዛ ጋር እንግዲህ እንደምታዩት አማቻችን በዚህ መልኩ ሀሳብ አስተያየቱ ሰጥቶናል ማለት ነው። ስለ ውሃውም አንስቷል፣ ስለ ጥሬ ጨውም አንስቷል፣ ስለ ሽንኩርቱም አንስቷል፣ ስለ ቁቡም አንስቷል አማቻችን ማለት ነው። ምክንያቱም ጽጌ ግርማ ባነሳችሁ ሀሳብ ተነስቶ ማለት ነው እንደዚህ ሀሳብ አስተያየታችንን ሰጥቶናል፣ እሱም ሰጥቷል ማለት ነው። ስለ ሽንኩርቱም፣ ስለ ዘይቱም፣ ስለ በርበሬውም፣ ስለ ኩሽናውም ነግሮናል፣ ስለ ውሃውም ነግሮናል ማለት ነው። እሷም ደግሞ የሆነ ነገር ብላናለች፣ እሷንም እናዳምጣታለን። ማዳመጥ ስራችን ነው። ባዳመጥነው ነገር ደግሞ ሀሳብ አስተያየት መስጠት ግዴታችን ነው እና ምን ለማለት ፈልጌ ነው፣ እየመጣችሁ ትዳራችሁን ስለ ሽንኩርቱም ስለ በርበሬውም ስለምኑም እያደረጋችሁ ለእኛ የምትነግሩን ነገር እኛ ለራሳችን የኑሮ ውድነት አናታችን ላይ ወጥቷል። ሲቀጥል አንተን ለራሱ ትመስላለህ፣ ፊትህ ፊዚካልህ ለራሱ ይመስላል የሆነ ነገር የሆነ አስመሳይ የሆነ ነገር ይመስላል ማለት 2 ዓመት ከ6 ወራችን ነው ምናምን። እሷስ መቼ ከዛ በታች ነው አለች አላለችም እኮ በነገራችን ላይ ግን እንደዚህ አይነት የወረደ ነገር እንደዚህ አይነት ነገር ከእግዚአብሔር ያልተሰጠ ነገር ትዳር እግዚአብሔር ይጠብቅ በእውነት ማለት ነው። እና ልጅቷ አንድም ሳትሳሳት ነው የምታወራው አንድም ማለት ነው። ልጁን ግን አይታችሁት ከሆነ በደንብ ተመልሳችሁ ማየት ትችላላችሁ። በደንብ አይታችሁት ከሆነ ይንተባተባል ማለት ነው እና ውሃውንም ሽንኩርቱንም እሷ ነበረች ከበር የምታደርገው፣ እሷ ነበረች የሆነውን ነገር ሁሉ የምታስተካክለው። እኔ ምንም የሌለ ሌላ የቤት ውስጥ ምን ነበር ያለን የቤት ውስጥ የማይገቡ ለሚዲያ የማይገቡ ነገሮችን ሁሉ አውርታለች አለ። ለማይገቡትን ነገር አላወራችም። በነገራችን ላይ የማይገቡትን ነገር ሳይሆን ያወራችሁ እውነታውን የሆነውን ካንተ ጋር የነበረውን ነገር ነው ያወራችሁ ልጅቷ ማለት ነው። እና ምን ለማለት ፈልጌ ነው፣ አንዳንድ ሰዎች የሆነ በቃ የማይመስል ነገር የማይታመን ነገር፣ አንዳንድ ሰው እኮ የሆነ ውሸትም ሲያወራ የሚያሳምን አለ። የማይታመን ነገር ባታወሩ መልካም ነው ለማለት ፈልጌ ነው። እስኪ ጽዮን ግርማ ምን እንዳለችን ሰምተናት እንመለስ። አሁን ውሃ ምናምን ነገር ውሃ ሲመጣ በሳምንት አንዴ የሚመጣው ውሃ እና በርሜል መሞላት አለበት። አንድ በርሜል በሱ ውሃ ስሞላ ስራ እየሰራው ምናምን ነገር ሊትራሊ ተቀምጦ ቲቪ እያየ ነው እና ስራ እየሰራሁኝ ሚስ ካረኩትና ትንሽ ከፈሰሰ ይጮሃል ምናምን ነገር። ከዛ እየሰራሁ ነው ምናምን ነገር ስለው ኖ በቃ መፍሰስ የለበትም ምናምን ነገር ነው የሚለኝ ማለት ነው። ላይክ ጥፋት አይደለም ላይክ ዩ ካን የሚያስጨዋል ጥፋትም አይደለም ቢካዝ እሱም ያንን ነገር መከታተል አለበት። ተቀምጦ ቲቪ እያየሁ ነው ስራ እየሰራሁ። ከዛ እሱ ምንድነው የሚያደርገው ሁሌ በሳምንት አንዴ የሚመጣው ብያቸው ውሃ ቧንቧውን በየቀኑ ይሞክራል። መጣል መጣ ውሃ ቼክ ያደርጋል። ከዛ ይረሳል። ክፍት ይረሳና ውሃ የመጣ ቀን ሙሉ ቀን ውሃ ሲፈስ ነው የሚውለው ማለት ነው። I've never shouted ስንገባ ይኸውና ወደ ቀኝ ሲሆን እኮ እንደዚህ ነው፣ ወደ ግራ ሲሆን እንደዚህ ነው። ሊትራሊ እንደዛ ነው ብለው አይ ኖ ሲሊ ነገር ነው ያልኳቸው ለዚህ። ከዛ በኋላ የሆነ ቀን ክርክር መሀል እንዲሆነ እየተጨቃጨቀ አሁን አለ በስትክክል እንደዚህ ነው ኮንዲሽን የሚያደርገኝ። አሁን በርሜል ላይ ውሃ የሞላሽ ማፍሰስ በጣም ትልቅ ጥፋት ነው። ላይክ ኤክስኪውዝ ማይደረግ ጥፋት ነው። ውሃ ምናምን ግን እንደዚህ ከፍቶ መርሳት ሊረሳ የሚችል ነገር ነው። እንደዚህ ብሎ ቃል በቃል የሚነግረኝ ኮንዲሽን የሚያደርገኝ ከዚህ ሰውዬ ጋር ምን ብዬ ነው ልከራከር የምችለው? ሊትራሊ አንቺ የኔ የበታች ነሽ ይለኝ በፕሮሰስ ያሳምንሻል ወይስ በንግግር መሀል ራሱ ስሜንሽን አድርጎብሻል? ነው በስትክክል ቃል በቃል ቆይ አንተ እኔ የበታች እንደምታት የስ የኔ የበታች ነሽ አለ። ዋት ዱ ዩ ሚን? በቃ አንቺ የኔ የበታች ነሽ፣ እኔ ካንቺ የተሻልኩ ነው። ነገራችን ላይ እኔ ሀሳብ አስተያየት ልሰጥ የምፈልገው ነገር በምን መሰላችሁ? ሴት ልጅ ናት ጠበቃ ልትሆናት የሚገባው። ምክንያቱም ለምትናገረው ነገር ሁሉ
እንደዚህ ሆንኩኝ፣ እንደዚህ ተፈጠረብኝ፣ እንደዚህ እየተደረገብኝ ነው ብላ ስትናገር ሴት ልጅ አሃ እንዴት እንደዚህ ሆነብሽ፣ እንዴት እንደዚህ ሊደረግብሽ ይችላል ተብሎ ትሪት ልትደረግ የምትችለው ሴት ናት። ውሸትም የምታወራ ከሆነ ልትነገረው ወይም ደግሞ ኖ እንደዚህ ማትዋሽ ተብላ ልትገሰጸው የምትችለው ሴት ናት ልትገሰጻት የምትችለው። እኛ ገር ግን በተገልባጭ ምንድን ነው የምናየው? ሴት ልጅ እንደዚህ ተጎዳሁ እንደዚህ ሆንኩኝ ብላ ስትናገር ስለ ባሏ ገመና ታወራለች፣ ስለ ቤት ገመናዋ እንደዚህ ትላለች። እንደዚህ ስላላለች እኮ ነው ቀነኒ እዚህ ደረጃ የደረሰችው። የምሬን ነው የምላችሁ። እንደዚህ ስላልተናገረች እየተደበደበች እንዳህያ እየተወቀጠች እንዳህያ እንደፈለገ እየሆነባት እንደፈለገ እንደ ኳስ እያንጋባለላት ኖ ስላላለች ነው እንደዚህ አለች ይባላለሁ፣ እንደዚህ ሆነች ይባላለሁ እያለች ነው እዚህ ደረጃ እየደረሰችው ቀነኒ ማለት ነው። ከቀነኒ ብዙ ልንማር እንችላለን። አሁን ይቺ ልጅ ወታ በባለፈው 17 ፓርት ስትናገር እግዚኦ ያዘነው ማዘነ፣ የተቻትም ደግሞ ተቻት። ከ2 ዓመት በኋላ ምን ልታረግ መጣች፣ ምን ልታረግ አወራችሁ፣ ምን ልታረግ እንደዚህ ያለችው ኤቭሪቲንግ ብዙ ነገር አሏት። ኢኖ ምን ሌላችሁ ፈልጌ ነው። በሌላ በኩል ደግሞ ሳምሪ ደግሞ የጂጂ ልጅ እንደዚህ ሆኛለሁ አልፈልግም ልጆችን መያዝ አለብህ ብላ ደግሞ ስግጥ አድርጋ ስትሰጠው ደግሞ ልጆቿን ጥላ ውጤን ትላለች። ልጆቿን ጥላ እንደዚህ እንጂ ምን ሆነች ወይም ደግሞ ምን ሆና ነው ብሎ የሷን ችግር የተረዳላት የለም። አንዳንድ ወንዶች በጣም ምስኪንና የዋህ ምስኪን ይመስሉና ለሌላው ለውስጥ ቃጋ የሚሆኑ ሰዎች አሉ። ጋይስ እንደዚህ አይነት ነገር ሲገጥማችሁ ወዲያውኑ ፔርካፕ ልታደርጉ ይገባል። ወዲያውኑ በቃ አልፈልግም ልትሉ ይገባል እንጂ እገሌ ይህን ይለኛል፣ እገሌ እንደዚህ አለኝ፣ እገሌ ሊተወኝ ነው ለመነጋገሪያ ልትሆኑ የምትችሉ ለ2 ሳምንት ነው። ግፋ ካለ እዛ በኋላ ትረሳላችሁ፣ ህይወታችሁን ትቀጥላላችሁ። ግን ገና ያችን 2 ሳምንት እንዴት ላልፋት እችላለሁ፣ ያችን 2 ሳምንት እንዴት ከሰው አይን ልወጣ እችላለሁ፣ ያችን 2 ሳምንት እንዴት አድርጌ ነው ማልፋት ብላችሁ በዛች 2 ሳምንት ፈርታችሁ ህይወታችሁ ላይ አታች የምታደርጉ ከሆነ ያለ አግባብ ዋጋ ትከፍሉና ልባችሁ ይሰበርና ሰው ለማመንላ ራሱ በቃ ፒውዝ ትሆናላችሁ። ፒውዝ በቃ ምንም ነገር የማይሆን ሰው ትሆናላችሁ። ንግግራችሁ የማይጥም ሰው ጋር ማትግባቡ ሰው ጋር የምታወሩት ነገር ተደማጭነት የሌለው ሰው ትሆናላችሁ። ይቅርታ ለካሜራ ያንቀሳቀስኩ ስለምሰራ ማለት ነው። ስለዚህ ህይወታችሁ ላይ አስፈላጊ አይደለም፣ ይሄ ለኔ ህይወት አያስፈልገኝም፣ ይሄ ለኔ ህይወት ተገቢ አይደለም ብላችሁ የምታስቡ ከሆነ ወዲያውኑ ነው ልታቆሙ የሚገባ እንጂ ያ ሰው እንደዚህ ይለኛል፣ ለዛ ሰው እንደዚህ ተብሏል፣ ያ ሰው እንደዚህ ሆኖለታል፣ ያ ሰው እንደዚህ ተብሏል፣ እኔ እንደዚህ ይባላለሁ። ምንድነው ከሀገራችን ላይ ተጨቁነሽ ኑሪ ሴት ልጅ በቃ የበታችሁን እንድትኖር ነው። በቃ እንትኑም ሲያስጠናንም ቤት አባቶቻችንም እናቶቻችንም ከድሮ ዘመንም የወረደ ሰው ሲዋረድ የመጣ ነገር ነው። ግን አሁን ላይ ያለው ኢነርጂ እንደዛ አይደለም። ቢሆን እንኳን እንደነዛኞቹ ሰዎች የዋህ አይደሉም። የዛን ጊዜ ሚስቶቻቸውን ቢረግጡም ሚስቶቻቸውን ቢቆጡም ቢናገሩም ግን ለከፋ አደጋ የሚሰጥ ጊዜ አልነበረም በዛ ዘመን። አሁን ላይ ግን ሴቶች እየተጎዳን ነው፣ ሴቶች እያለቀስን ነው፣ ሴቶች ደምንባ እያፈር ማንም ደግሞ አድማጭ ወገን ዘመድ ማንም የለንም፣ ተጠያቂም የለንም። ስለዚህ ለእንደዚህ አይነት ህይወት ለማይረባ ህይወት እየገባችሁ በውሃውም በጨቱ በምኑም የሚናገራችሁ ሰው ሲጀመር የቤታችሁን ቤት ማጀታችሁን ኮንትሮል የሚያደርግ ነገር በቃ አያስፈልግም። ይሄ ነገር እዚህ ጋር ቢቆምስ ቆይ ያለ ወንድ መኖር አይቻልም እንዴ? እንደ መጽሐፍ ቅዱስ እኮ ሚስትህ አልጋህ ናት። ያኔ ሚስትህ ማለት ላንተ እንደፈለገች ናት ያለህ እኮ እንድትደበድባት ወይም ደግሞ እንድትናገራት ሳይሆን የቤት እመቤትህም ናት። ደግሞ ይህን እንዳትረሳ። የቤት እመቤት ልታደርጋት የቤቷን ጓዳዋን ልትሞላላት ነው የቤት እመቤትህ የምትሆነው እንጂ የቤት እመቤትህ ናት። እሷም ሚስትህ ናት። እንደፈለግ የተባልክበት እንደፈለግ እንድትቀጠቅጣት፣ እንደፈለግ እንድትደበድባት፣ እንደፈለግ ከላይዋ ላይ ሂደህ ልትዘሙትባት፣ እንደፈለግ ዳብል ሚስት ልታገባባት፣ እንደፈለግ ሂደህ እሷን ቤት ቁጭ አድርገህ አንተ ሂደህ ሌላ ሴት ጋር ልትማግጥ ወሮ በላ ዝሙተኛ ልትሆን አይደለም። በነገራችን ላይ መጽሐፍ ቅዱስ ላይ አንድ ሴት ለአንድ ነው። መጽሐፍ ቅዱስ ላይ የታዘዘው አንድ ሴት ለአንድ ነው። አንተ ግን እንደፈለግ የፈለግከውን ሴት የዝሙት የሰይጣናዊ ስራ እንደፈለክ እየሄድክ እንደፈለክ እየቀረስክ እንደፈለክ እየተሸረማሞጥክ እንደፈለክ የፈለግከውን ነገር እየሆንክ ግን ዳግሜች ልታደርጋት አትችልም። ሴትን
እንደዛ ነው መሆን ያለባችሁ። በራሳችሁ ኮንፊደንስ ራሳችሁን ለወንድ ልጅ ካላስከበራችሁ፣ በራሳችሁ ኮንፊደንስ ከሌላችሁ፣ ስለወደዳችሁ ስላፈቀራችሁት ብቻ የበታች አድርጎ እንዲያኖራችሁ መፍቀድ የለባችሁም። መቼም ስለማያዝንላችሁ ልጅ እንኳን ስትወልዱ እንግዲህ እኮ ወልደሻል፣ እንግዲህ እኮ አርግዘሻል፣ ፈላጊ የለሽም። አስባችሁታል? እንደዚህ ብሎ የሚናገር ወንድ ነው ያለው። እንደዚህ ብላችሁ ህይወታችሁን ቶሎ ለማቆም መሞከር እንጂ ይስተካከላል፣ ነገ ሰው ይሆናል፣ ነገ ሰው ይሆናል እያላችሁ አብሯችሁ በአዲስነቱ ሰው ያልሆነ ሰው ስትለማመዱ ሰው ይሆናል ብላችሁ እንዳታስቡ። ስትለማመዱት ነው እንዲሁም የማታውቁትን ጸባይ የምታገኙት። እና ምን ልላችሁ ፈልጌ ነው ዛሬ ስለ እነዚህ ልጆች ያነሳውላችሁ። ከመግቢያም ደግሞ ፈታ እያደረኳችሁ የመጣችሁ ቁም ነገር እንዳዘላችሁበት ተስፋ አደርጋለሁ። ግን ደግሞ ራሳችሁን በሚያስከብርና ራሳችሁን በሚያስወድድ መንገድ እንድትሰሩ ነው የምፈልገው እኔ። ጀግና ሴት እንድትሆኑ ነው የምፈልገው። ጠንካራ ሴት እንድትሆኑ ነው የምፈልገው። ጎበዝ ሴት እንድትሆኑ ነው የምፈልገው። በራሳችሁ እንድትተማመኑ ነው የምፈልገው። ለዛ ነው ቤተሰቦች ብዙ ያላልኩት ነገር አለ። በነገራችን ላይ ብዙ መናገር በፈልገው ነገር አለ። በቀጣይ ቪዲዮ እመጣላችኋለሁ። ግን እናንተ ግን ላይክ እና ሸር ሰብስክራይብ ያደረጋችሁ ፕሊስ ቤተሰቡ ነኝ፣ አበረታቱኝ። አመሰግናለሁ ስለነበረን ቆይታ ከልብ አድርጌ አመሰግናለሁ። ስለምታበረታቱኝም ከልብ አድርጌ አመሰግናለሁ። በእውነት ማለት ነው። ወዳችኋለሁ።